የጮቄ ተራራ ምሽግ ብቻ ሳይሆን የመንግስት የመጨረሻ ተስፋ የነበረው ክፍለ ጦር መበታተኑ ተረጋግጧል። በአማራ ክልል የኃይል ሚዛኑ በሰከንዶች ውስጥ ተገልብጧል። መንግስት በየአዳራሹ ሲጮህ ፋኖ መሬት ላይ አዳዲስ ከተሞችን እየተቆጣጠረ ነው ሲሉ አስረስ ማረዳምጤ በመግለጫ አስታውቀዋል። ይህንን ትንታኔ ዘገባ በጮቄ ተራራማ ግንባር የታየ ወታደራዊ ክስተት እንደመነሻ በመጠቀም የኢትዮጵያን የወደፊት ዕጣ ፈንታ ከምሁራን ትንተና ከታሪክ መዛግብትና ከታዋቂ ስትራቴጂስቶች አንጻር በጥልቀት እንተነትናለን። ዛሬ በኢትዮጵያ ፖለቲካዊና ወታደራዊ ምህዳር ውስጥ የሚታዩት ክስተቶች የአጋጣሚ ውጤቶች አይደሉም። ይልቁንም ለዘመናት ሲከማች የቆየ ታሪክ ቅራኔዎች፣ የወታደራዊ ስትራቴጂ ስህተቶችና የፖለቲካ አመራር ውድቀቶች ውጤቶች ጭምር ናቸው። በተለይም በጮቄ ተራራማ ግንባር ላይ የተከሰተው ወታደራዊ ግጭትና በዚያ የታየው የመንግስት ስትራቴጂካዊ ድባቅ መመታት የኢትዮጵያን የወደፊት አቅጣጫ የሚወስን ትልቅ ስትራቴጂካዊ ምልክት ተደርጎ ሊወሰድ የሚቻለው ነው። ይህ ትንታኔ የጮቄን ጦርነት ብቻ ሳይሆን የፋኖን እንቅስቃሴ ምንነት፣ የወታደራዊ ሳይንስ ህግጋትንና የፖለቲካ ፍልስፍናን በማጣመር ሀገሪቱ ያለችበትን አሳሳቢ ሁኔታ በጥልቀት ይፈትሻል። ሰላምና ጤና ይስጥልን እየተከበራችሁ የበራፍ ቲቪ ተመልካቾች፣ የፋኖ እንቅስቃሴን ለመረዳት የግድ ወደ ኋላ መመለስና የኢትዮጵያን የታሪክ እስትንፋስ መመርመር ግድ በመሆኑ ወደዚያው እናልፋለን። ፋኖነት በኢትዮጵያ ባህል ውስጥ ተራ የታጠቀ ኃይል መጠሪያ አይደለም። ፋኖ ማለት ከስርዓት ይልቅ ለሀቅ፣ ከመንግስት ይልቅ ለሀገር ሉዓላዊነት የሚቆም ህዝባዊ እሴት ነው። ይህ እሴት ከ16ኛው መቶ ክፍለ ዘመን ጀምሮ በግራኝ አህመድ ወረራ ወቅት ህዝቡን ሲያደራጅ ከነበረው የአርበኝነት ስሜት ጀምሮ እስከ 1888 የአድዋ ድልና እስከ 1928 የፋሽስት ጣሊያን ወረራ ድረስ የዘለቀ የታሪክ ሰንሰለት አለው። በአድዋ ጦርነት ወቅት ከንጉሱ መደበኛ ሰራዊት ጎን ተሰልፎ የጠላትን ሰራዊት ሲያምስ የነበረው ፋኖ ነው። ያኔ ፋኖነት የሀገር ፍቅር መገለጫ ብቻ ሳይሆን መንግስታዊ መዋቅር በጠላት ተጽዕኖ ሲዳከም ሀገርን የመታደግ የመጨረሻ ምሽግ ወይም ላስት ላይን ኦፍ ዲፌንስ ሆኖ ቆይቷል። የታሪክ ምሁራን እንደሚሉት ፋኖነት ከኢትዮጵያዊነት ጋር የተቆራኘ ማንነትን የመከላከልና ፍትህን የማስከበር ተፈጥሯዊ ግፊት ነው። ይህ ታሪካዊ ዳራ ዛሬ በአማራ ክልል ለሚታየው እንቅስቃሴ ትልቅ ስነ ልቦናዊ መሰረት ሆኗል። ወደ ጮቄው ግንባር ወታደራዊ ትንታኔ ስንገባ ሁኔታው እጅግ አስገራሚ ሆኖ እናገኘዋለን። ታዋቂው የወታደራዊ ስትራቴጂስት ካርል ቮን ክላውስዊዝ ኦን ደ ዋር በተሰኘው መጽሐፉ ላይ ዘ ሴንተር ኦፍ ግራቪቲ ወይም የኃይል ማዕከል የሚል ጽንሰ ሐሳብን አስቀምጧል። አንድን ጦርነት ለማሸነፍ የጠላትን ኃይል ማዕከል ማወቅና ማጥቃት ወሳኝ ነው ይላል። በመንግስት በኩል የኃይል ማዕከሉ ከባድ መሳሪያ፣ የሰው ኃይል ብዛትና የአየር የበላይነት ሲሆን፣ ፋኖ በኩል ግን የመሬት አቀማመጥ እውቀት፣ የመንቀሳቀስ ፍጥነት ወይም ሞቢሊቲና ከህዝብ የሚገኝ መረጃ ነው። በጮቄ ተራራ ላይ የተሰማራው የሜጀር ጀነራል ብርሃኑ ጥላሁን ጦር የገጠመው ትልቁ ስህተት አንደርስቲሜቲንግ ዘ ኢነሚ ወይም ጠላትን አሳንሶ መመልከት የሚሰኘው ነው። በወታደራዊ ሳይንስ ጠላትን ዝቅ አድርጎ መገመቱ ወደ ሞት የሚወስድ ትልቁ መንገድ ነው። የጮቄው ተራራ መልክዓ ምድር እጅግ አስቸጋሪና ለከባድ መሳሪያ እንቅስቃሴ የማይመች ሲሆን መንግስት እነዚህን ግንባር ላይ የሜካናይዝድ ክፍለ ጦር ለማሰማራት መሞከሩ ከስትራቴጂ አንጻር ትልቅ ስህተት ነው። ፋኖ ደግሞ ይህንን ድግመት ጠንቅቆ ያውቀዋል። በጮቄ ግንባር የታዩ የቴዎድሮስ እዝ 206ኛና 109ኛ ኮሮች ቅንጅት በወታደራዊ ሳይንስ ቋንቋ ኮምባይንድ አርምስ ማኒቬር የሚባለው ስልት የተጠቀመ ይመስላል። 230 ክላሽንኮቭ፣ 8 ብሬልና ሞርተሮች በአንድ ውጊያ መማረክ ማለት ፋኖ ከሽምቁ ውጊያ ወደ ተንቀሳቃሽ መደበኛ ውጊያ መሸጋገሩን የሚያረጋግጥ ነው ይላሉ በርካታ ወታደራዊ አዋቂያን። ሰንዙ በአርትስ ኦፍ ዋር በተሰኘው መጽሐፉ ላይ ጠላት እንዲረጋጋ አታድርገው፣ በደከመበት ቦታ አጥቃው ይላል። ፋኖም ይህንን ስልት በመጠቀም የመንግስት ሰራዊት ተዳክሞ ባለበትና የስነ ልቦና ጫና ውስጥ በነበረበት ወቅት ሰርፕራይዝ አታክ በማድረግ ድል ተቀዳጅቷል። የጮቄው ውጊያ ሌላኛው ትልቁ ስትራቴጂ የትምህርት ሎጂስቲክስ ኤንድ ኢንተለጀንስ ወይም ስንቅና መረጃ ነው። አንድ ሰራዊት በውጭ ሀገር እንደተሰማራ ወራሪ ኃይል በህዝቡ ዘንድ የሚታይ ከሆነ መረጃም ሆነ ስንቅ ማግኘት የማይቻል ይሆናል። በጮቄ ግንባር ፋኖ የህዝብ ደጀን በማግኘቱ የመንግስትን እያንዳንዱን እንቅስቃሴ ቀድሞ ማወቅ ችሏል። መንግስት ግን በራሱ ግዛት ውስጥ እንደ ባዕድ እየታየ መጥቷል። ይህ ሁኔታ በወታደራዊ ሳይንስ ሆስቲል ኢንቫይሮንመንት ተብሎ የሚጠራ አይነት ሲሆን፣ በዚህ ሁኔታ ውስጥ ያለ ሰራዊት ደግሞ የሚጠብቀው ውድቀት ብቻ ነው። ወደ ፖለቲካዊ ትንታኔው ስንመለስ ሁኔታው ይበልጥ ውስብስብ እየሆነ መጥቷል። በፖለቲካ ሳይንስ ምሁራን እይታ አንድ መንግስት በመሬት ላይ ያለውን ስልጣን ሲያጣ ወደ ሲምቦሊክ ፓወር ወይም ተምሳሌታዊ ስልጣን ይሸጋገራል። የመንግስት ካድሬዎች በየከተሞች የሚያደርጉት የህዝብ ውይይት ከዚህ ተምሳሌታዊ ስልጣን የሚመነጭ ነው። ኒኮሎ ማኪያቬሊ ዘ ፕሪንስ በተሰኘው መጽሐፉ ላይ መወደድ ካልቻልክ መፈራት አለብህ፣ ነገር ግን በፍጹም መጠላት የለብህም ይላል። መንግስት አሁን ላይ ህዝቡን ማስፈራራትም ሆነ ማሳመን የቻለ አይመስልም። ይልቁንም ከፍተኛ ጥላቻን አትርፏል።
ህዝቡ ሰራዊቱ እንደ ወራሪ፣ ፋኖ ደግሞ እንደ ጠባቂ መመልከቱ ጦርነቱ ገና ሳይጀመር ፋኖ እንዲያሸንፈው አድርጎታል። የመንግስት ፕሮፓጋንዳና የመሬት ላይ ውጊያው በፍጹም ተለያይተዋል። ዛሬ በመንግስት በኩል የሚታየው ትልቁ ቀውስ ወይም ክራይሲስ ኦፍ ሌጂቲሜሲ ወይም የህዝብን አመኔታ ማጣቱ ነው። በፖለቲካው ሳይንስ ማህበራዊ ውል የሚባል እሳቤ አለ። ቶማስ ሆብስ፣ ጆን ሎክና ዣክ ሩሶ እንደሚሉት ህዝብ ለመንግስት ታዛዥ የሚሆነው መንግስት ደህንነቱን ሲጠብቅለትና ፍትህን ሲያሰፍንለት ነው። መንግስት ህዝብን መበደል ሲጀምር ግን ይህ ውል ፍጹም ይፈርሳል። በአማራ ክልል እያየን ያለነው ይህንን ውል መፍረስ ነው። መንግስት በአዳራሽ ውስጥ የሚሰጠው ትዕዛዝ ከመሬት ላይ ተግባራዊ መሆን አለመቻሉ የስርዓቱ መዋቅራዊ መበስበስ ማመላከቻና ማሳያም ነው። ፋኖ አስረስ ማረ በመግለጫቸው እንዳሉት የአዳራሽ ጩኸት ሰራዊታቸውን አልበገረሁም። ይህ ንግግር በመንግስት ፕሮፓጋንዳ ማሽንና በመሬት ላይ ባለው የእውነት መካከል ያለውን ሰፊ ገደል የሚያመላክት ነው። የምሁራን ትንተና እንደሚያመላክተው ግጭቱ አሁን የደረሰበት ደረጃ ከመመለሻው ነጥብ ወይም ፖይንት ኦፍ ኖ ሪተርን አልፏል። ግጭቱ ከአንድ አካባቢ ወደ ሌላ አካባቢ እየተስፋፋ መጥቷል። በክልል ውስጥ ያለው የመንግስት መዋቅር ሙሉ በሙሉ በመፈራረስ ላይ ነው። ፖሊስ፣ ሚሊሻና የሲቪል አስተዳድሩ ወይ ወደ ፋኖ ተቀላቅለዋል ወይም ስራቸውን አቁመዋል። ይህ ደግሞ በፖለቲካ ሳይንስ ኢንስቲትዩሽናል ኮላፕስ ተብሎ የሚጠራው ነው። መንግስት ይህንን ውድቀት ለመሸፈን የሚጠቀመው የኃይል እርምጃ ደግሞ ሁኔታውን ይበልጥ ያባብሰዋል። በእያንዳንዱ የንጹሐን ግድያና እስራት ፋኖ አዳዲስ ተዋጊዎችንና የህዝብ ድጋፍን እያገኘ መጥቷል። ይህ በስትራቴጂክ የትንታኔ ባክፋየር ኢፌክት ተብሎ የሚታወቀው ነው። አሁን ካለንበት ተጨባጭ ሁኔታ በመነሳት የኢትዮጵያን ወዴት እያመራች ነው የሚለው ጥያቄ ለመመለስ 3 ስትራቴጂክ ሁኔታዎችን ማየት ይቻላል። የመጀመሪያው ሁኔታ የኃይል ሚዛኑ ሙሉ በሙሉ ወደ ፋኖ ማዘመም ወይም ስትራቴጂክ ብሬክ የሚሰኘው ነው። ፋኖ በጮቄ ላይ እንዳሳየው አይነት ስልታዊ ድሎችን በመቀጠል በዋና ዋና ከተሞች ከተቆጣጠረ የአዲስ አበባ መንግስት ሙሉ በሙሉ ስልጣኑን ሊያጣ ይችላል። ይህ ሁኔታ ሲከሰት ሀገሪቱ ወደ አዲስ ሽግግር ስርዓት ትገባለች። ነገር ግን ይህ ሂደት በጥንቃቄ ካልተመራ ሀገሪቱን ወደ ባሰ ቀውስ ሊከታትም ይችላል። ሁለተኛው ሁኔታ የድርድር ጥሪ ወይም ኔጎሲዬሽን ትራንዚሽን ነው። መንግስት በወታደራዊ አማራጩ እንዳልሰራ ተረድቶ ከፋኖና ከሌሎች የፖለቲካ ኃይሎች ጋር እውነተኛ ድርድር ለማድረግ ይገደዳል። ነገር ግን የፋኖ ኃይሎች አሁን ካላቸው የበላይነት አንጻር ድርድሩ በመንግስት ፍላጎት ብቻ የሚሆን አይሆንም። ፋኖ የሚቀበለው የህዝቡን ጥያቄ ሙሉ በሙሉ የሚመልስ የስርዓት ለውጥን የሚያረጋግጥና ፍትህን የሚያሰፍን ብቻ ይሆናል። ይህ መንገድ ለሀገሪቷ ሰላማዊ ሽግግር የተሻለ አማራጭ ነው። ሶስተኛውና አደገኛው ሁኔታ የግጭቱ መስፋፋትና ሀገራዊ መበታተን ወይም ስቴት ዲስኢንተግሬሽን የሚሰኘው ነው። ግጭቱ ወደ ጎረቤት ክልሎችና ወደ ዋና ከተማዋ አዲስ አበባ በማምራት ሀገሪቱን ወደ ረጅም ዓመታት የእርስ በርስ ጦርነት ሊከታት ይችላል። ይህ ሁኔታ ከተከሰተ ኢትዮጵያ እንደ ሀገር የመቀጠሉ ዕድልም አደጋ ላይ ይወድቃል። የቀጠናው ሀገራት ጣልቃ ገብነትም ይጨምራል። በመጨረሻም የጮቄው ድል አንድን ጦርነት የማሸነፍ ታሪክ ብቻ ሳይሆን የኢትዮጵያን አዲስ የፖለቲካ ባህል የመቅረስ ሂደትም ጭምር ነው። ፋኖ አሁን ላይ የያዘው አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የሚለው መፈክር ሀገሪቱን ካሮጌው የአገዛዝ ስርዓት ወጥታ ወደ አዲስ እና ሁሉን አቀፍ ስርዓት እንድትሸጋገር ጥሪ የሚያደርግ ነው። በጮቄ ተራራማ ግንባር የታየው ድፍረትና ስልት የሀገሪቱን ፖለቲካ እስከ ወዲያኛው ቀይሮታል። ታሪክ የሚጻፈው በድል አድራጊዎች ብቻ ሳይሆን በእውነት ለሚቆሙትም ጭምር ነው። የኢትዮጵያ ሕዝብ የሚመጥነውን ፍትህና ሰላም የሚያገኝበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ስለተከታተላችሁን እናመሰግናለን። በሌላ መሰናዶ እስክንገናኝ ቸር ይግጠመን።